ታህን የምትዩ ነገር እውነት ከሆነ እናንተ ላይም ክደት ተፈጽሞባቸዋል ማለት ነው። ምክንያቱም የድርጅት መስራች ተብላችሁ 4 ሆናችሁ ፈርማችሁ፣ ግን አንድ ሰው ብቻ በሱ ብር ብቻ ገንዘብ ይገባ በዛ ብቻ ከሆነ እንግዲህ እዚህ ጋር ባለቤቴም አለ። እሱም እንዳልኩሽ እንትኑ ላይ ከኔ ጋር እዛ ጋር ስሙ ተጠቅሷል። የኔ ባለቤት ማለት ነው። ስሙ እሱ ጋር እዛ ጋር ተጠቅሷል። እሱም ይሄው አጠገቤ ነው ያለው። ጉዳዩን አቶ አሊ ሁሴን ባለቤትሽ ነው? ባለቤቴ ነው። ስለዚህ እሱም ይኸውና መናገር አሁን ይኸውልሽ አንድ ነገር እኔ ልነግርሽ የምፈልገው አንደኛ በኢትዮጵያ ንግድ ምክር ቤት የእናንተ ስም አለ፣ ሬጂስተርድ ናችሁ። ኢትዮጵያ ንግድ ምክር ቤት ውስጥ የአንቺም ስም አለ፣ የባለቤትሽም ስም አለ፣ እዚህ ጋር የተደረደራችሁት ሰዎች ስም አለ። አንድ ሁለተኛ በኢትዮጵያ ብሔራዊ ባንክ ውስጥ የሁላችሁም ስም አለ። አሁን ምንድነው እቺ አንድ ፖይንት አትርሱ። ህግን አለማወቅ ከተጠያቂነት አያድንም። አሁን ለምሳሌ እናንተ ቻምበር ኦፍ ኮሜርስ ሄዳችሁ የኢትዮጵያ ንግድ ምክር ቤት ሄዳችሁ ስማችንን ከዚህ ንግድ ፍቃድ ልናወጣ ነው ብላችሁ ማመልከቻ ብታስገቡ አይቀበሏችሁ። ምክንያቱም ኦልሬዲ ካምፓኒው አለ፣ ሬጂስተርድ ሆኗል። እዚህ ጋር የተደረደራችሁ ሰዎች መታችሁ በጋራ ካመለከታችሁ ብቻ ነው ስማችሁ ሊወጣ የሚችለው። በተናጠል ብትሄዱ አይቀበሏችሁም። ለምን? ኦልሬዲ ዩአር ሪስፖንስብል። ስለዚህ አሁን ይሄ ነገር ሀቡ እኔ አድቫይዝ የማደርገው ምንድን ነው፣ አንዳንድ ነገሮችንም እየሰማው ያለውት ሁኔታ አለ። ምንድነው የከፈተውን ድርጅት ለመከንሰል ምናምንም እንደዚህ የሚባል ነገር አለ፣ ለማምለጥ የሚባሉ ነገሮች አሉ። ስለዚህ እዚች ጋር ሚዲያ ላይ ነገሮች እንደዚህ እየከረሩ ማለት የምትሰማ ከሆነ አይመን ወንድማችን ሁላችን የምናውቃለን እና እዚች ጋር ማስረጃህን በሙሉ አቅርብ፣ በግልጽ ተናገር፣ ያለውን ነገር ተወያይ ከእያንዳንዱ ሰዎች ጋር። የተሳሳትከው ነገር ካለ ተሳስተሃል እንደተባለው ልጆቹ ገንዘባቸውን ነው የሚፈልጉት። ድርጅቱን በግልህ የምትፈልገው ከሆነ እንዳልከው ማሽነሪዎቹን ከውጭ ሀገር እየገዛው ነው፣ ጊዜ ይወስድብኛል፣ ጉዳይ የሚያስፈጽም ሰው አለ፣ ኢቴክስ ታይም ምናምን ያልከው ነገር ሪል ከሆነ ናና ግባና ዝቺ ጋር አስረዳ። እዚህ ጋር ዘመዶችን ድርጅቱን ብራቸው ግን እነዚህ የመዳም ቅመሞች ባሎቻቸው የሞቱባቸው ብቻቸው ልጅ የሚያሳድጉ ኦፕሬሽን ወልደው ከነቁስላቸው መዳም ቤት እየሰሩ ያሉ የመዳም ቅመሞች ናቸው። የእነሱን ብር መልሶ ድርጅት የሚባል ነገር እውነት ካለ እውነት እንዳለው እያደረገ ከሆነ ጠቅልሎ ለብቻ ይውሰደው። ለእነሱ ግን ብራችን ህጉም ይፈቅድለታል። አቦ ህጉም ይፈቅድለታል። እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁም የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት። ሰዎቹ ከዛ መውጣት አለባቸው። ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ፣ ገንዘባቸውን መልስላቸው። ታሪኩ እዚህ ጋር ይቋጫል። አይ የምትል ከሆነ ወጥተህ እንደዛ ለብቻህ መናገር አስፈላጊ አይደለም። እዚህ መወያየት ካስፈለገ ካልሆነ ህግ አለ፣ የኢትዮጵያ ህግ አለ። በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ፣ ጠበቃ ቀጥረው በህግ ትጠየቃለህ። እነዚህ ምህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበለ አምሶሪ ቱ ሴ እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት። እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት። ሌሎች ወንዶች አሉ ተብሏል። በጣም ነው ማዝነው። አምሶሪ ቱ ሴ ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ፣ ለማታለል በተለይ ደሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት የሚያደርጋቸው የማዳም ቅመሞች ናቸው። በቃ ቤት የሚደረጉት እነሱ ናቸው። ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው፣ ሩሩ ናቸው። ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለነሱ አዛኝ መስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ ነው። የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም። ገባ? በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። ስም አልጠራም እኮ ስማቸው አራት አትበል። እከሌ ኤቢሲዲ ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን
እስከዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆሙና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦል ኦፍ ሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶችን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ እማታውቁትን ነገርና እማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት ውልና ማስረጃ ኦኬ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ህግ የዓለም ህግ ዓለም ላይ ያለ ህግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ we are ready፣ ችግር የለም፣ እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው፣ ሰላም ይውረድ። እኔ ይህንን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቨን ቤተሰብ ይሆን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ፣ ወደ አማርኛ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ልፈርመው? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል፣ ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደው ነው የፈረምኩት፣ ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ተሃኒ፣ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ። ይሄው ይሄን ያህል ማሽን አልገዛም። ይኸውልህ ሆና አልገዛም። ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ የምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ፣ ገንዘባቸው አለመበላቱን ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ፣ መሬት ከተረከብን ካርታ አለ አይደል አቡ? ካርታውን ያሳያቸው። ቢያንስ ይሄው የተረከብኩት ካርታ፣ ይሄው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ።
ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ። አሁን እህቴ ያለችው ምንድን ነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል፣ ተመሰረተ ካምፓኒው። ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣም። ማሽነሪዎችን ገዝተህ ከሆነ ብራዘር፣ ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልቻለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢካሄድ የተሻለ ነው ላለ ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ተማሩ፣ ሌሎቻችሁ ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ ነይ ኬንያ ምርጥ ቢዝነስ አለ መኪና ተሸልሟል እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ያ ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ፣ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርተፊኬት ይሰጠዋል። ኢቨን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርተፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጭ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርተፊኬት አላቸው ወይ ደግሞ ያው ልኮና እነሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው የሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ ደውልላቸውና አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪኩ። ማንም ከአንተ ፕራይቬትሊ የሚፈልገው ነገር የለም ማንም። ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ተሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ። ካምፓኒውን ለመዝጋት እፈልጋችኋለሁ፣ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ። መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሁለታቸው ኔቨር ያው ልክ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም፣ ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ። ተሃኒና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መጅ የሚሰሩት። ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም። እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም።
አይችሉም። አራቱም ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው የሄዳችሁት? ቢያት መጀመሪያ እህቴ እየሰማሽኝ ከሆነ ስንቱ ናችሁ ነው የሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ታሃኒ ሚውት ነሽ እያወራሽ ከሆነ ታሃኒ። ኤኒዌይስ ከሌለ ችግር የለም። እንደ መጀመሪያ ነው ሀቡ፣ እንደ መጀመሪያ ሀቡ ፈርሙ። ለስንት ነው ሄዳችሁት? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አለይኩም። ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቅድም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለች፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድ ነው። መተዳደሪያና መመስረቻ ጽሑፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጭ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ፎርም ተደረገ። ይህም ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴይል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም በአይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ቆይ አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንደ የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል አንዳንዴ። እኔ ፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ። ፒኤልሲ መተዳደሪያና መመስረቻ ጽሑፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። ይቅርታ አሁን እኔ እንትን ነው ህጉን ነው እየጠየኩ ያለሁት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቅርበት በመስራት ምናምን የሚለው ኦኬ ግባባለሁ ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለበት። ቴንኪው አመሰግናለሁ። ስለዚህ ግን ይወጣል ነው እያለክ ያለው። ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ እኛ ንግድ ፍቃድ አላወጣንም። ነገሩ ወደ ሌላ ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አደረግን። መቼም ህግ ታውቃለህ፣ ፒኤልሲ ፎርም ሲደረግ ከአንድና ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። ለዛ እኛ አስፈለግን። እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አደረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ይቅርታ። አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ
የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አይደል? ወንድሜ እሱን አይታችሁ ነው የፈረማችሁት እናንተ። ይሄን አስተውልሃል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ ልጅ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል።